of Ethiopia you rise, with a spark of courage in your eyes, carrying dreams bold and bright. You shine like a star in the world's light, gracing your step, heart full of fire, lifting our nation, taking us higher. With every smile, you tell our story, a queen of hope, crowned in glory. Oh, star of Ethiopia, you glow, first runner-up the world now knows. With pride and love, we sing your name, Ethiopia's daughter, forever you'll reign. From abyss to the global stage, your spirit writes a golden page. In every word, your truth unfolds, a legacy of beauty strong and bold. Gracing your step, heart full of fire, lifting our nation, taking us higher. With every smile, you tell our story, a queen of hope, crowned in glory. Oh, star of Ethiopia, you glow, first runner-up the world now knows. With pride and love, we sing your name, Ethiopia's daughter, forever yours. ሚስ ሀሴት በውድድሩ ወቅት ያሳለፈችው የብቸኝነት ጊዜ በተለይ ደግሞ በርካታ ኢትዮጵያውያን ከጎኗ ባለመገኘታቸው ስታዝን ነበር። አሁን ግን ይሄን ለማካካስ ይመስላል እጅግ በሚገርምና ሞቅ ደመቅ ባለ ፕሮግራም ነው ቦሌ አውሮፕላን ማረፊያ ስትደርስ በሚገርም ሁኔታ በርካታ የባህል አምባሳደሮች እንዲሁም የተለያዩ ጋዜጠኞች ባለስልጣናትም ጭምር በተገኙበት በአጀባ ነው የተቀበሏት። ህንድ ሀገር ላይ በውድድሩ ወቅት እንግዲህ እንደተናገረችው ሀሴት የሌሎች ሀገር ተወዳዳሪዎች በ20 ሚሊዮን ዶላር ዳይመንድ ሳይቀር ተውበው የመጡበት ነው። ፖላንዳዊቷ ደግሞ ከጎኗ በ30 ሰዎች ታጅባ ነው የመጣችው። ሚስ ሀሴት ግን ማንም አልነበራትም። ከዚህ በፊት ወደ ደቡብ አፍሪካ ስትሄድ ሚስ ሀሴት አንድ ነገር አጫውታን ነበር። እጅግ እያለቀሰች የተናገረችው ታሪክ ነበር። ወደ ደቡብ አፍሪካ በምትሄድበት ሰዓት የማታውቃቸው ሰዎች ነገር ግን ኢትዮጵያዊ የሆኑ አውሮፕላን ላይ ታገኛቸዋለች። እነዛን ሰዎች ተከትላ ትሄድና ከነሱ ቤት አድራ በስርዓት አስተናግደዋት ለውድድሩም መልካሙን ሁሉ እንዳደረጉላት ተናግራለች ማለት ነው። ወደ ውጭ ሀገር ሲወጣ እንግዲህ በባዕድ ሀገር በስደት ሀገር በተለይ በሰው ሀገር እንበለው በአጠቃላይ ስንኖር ኢትዮጵያውያን ሲገኝ እንግዲህ እንደ እህት ወንድም ነው የሚታየው ማለት ነው። እነዛን ሰዎች አምና እንደ እህት ወንድም ተጠግታቸው ደቡብ አፍሪካ የሄደችበትን ጊዜ አጫውታን ነበር። እንደውም ደቡብ አፍሪካ ኩላሊት ይሸጣሉ፣ ብዙ ነገር ያደርጋሉ የሚባለውን ስለሰማው እጅግ በጣም ፈርቼም ነበር። ይሁንና በመልካም መስተንግዶና ያስተናገዱኝ ስትል ተመልክተናታል። እንግዲህ በርካታ ኢትዮጵያውያን ከጎኗ ባለመገኘቷ የብቸኝነትና የባይተዋርነት ስሜት ተሰምቷት ነበር በውድድሩ ወቅት። ነገር ግን ከሁሉም በላይ ከጎናችን ሁሌም የማይጠፋውና አለይታችን ብንመረኮዘው ደግሞ የማይሰበረውና የማይታጠፈው እግዚአብሔር ስላለ ሁሌም እግዚአብሔር አለ በማለት እሷም የውድድሩ አሸናፊ ሆናለች ማለት ነው። የሰው ልጅ ከመመርኮዝ እግዚአብሔር መመርኮዝ ሁሌም አዋጭ ነውና ሀሴትም ይሄን ፕሪንሲፕል ተጠቅማበት ነበር። ይሁንና ወደ ሀገሯ ወደ ኢትዮጵያ ስትመጣ እንግዲህ በርካታ አርቲስቶች፣ የጥበብ ሰዎች፣ የባህል ሰዎች እንዲሁም ሚኒስቴሮችና የመንግስት ባለስልጣናት ሁሉ በተገኙበት ነው ሞቅ ደመቅ ባለ አቀባበል የተደረገላት። የእናትና የአባቷንም እንግዲህ ሪአክሽን ተመልክተናል። እጅግ በጣም የሚገርም ነበረ ማለት ነው። እንግዲህ ሚስ ሀሴት በርካታ ስራዎችን እንደምትሰራ ይጠበቃል። በተለይ የጀመረቻቸው ፕሮጀክቶች በስፋት ተጠናክረው ይቀጥላሉ። እጅግ በጣም ልብን የሚሰብሩ ፕሮጀክቶች ላይ ነው የምትሰራው። በተለይ ስፓይናል ባይፊዳ ኤንድ ሃይድሮሴፋለስ ህፃናት ላይ የሚከሰት እጅግ በጣም አሰቃቂ በሽታ ነው። እዚህ ላይ እንግዲህ ጠንክረሽ እንድትሰሪ አሁንም የኢትዮጵያ ሕዝብ አደራውን ሰጥቶሻል ማለት ነው ሚስ ሀሴት። የኢትዮጵያ መንግስት እንግዲህ በተለይ ኢትዮጵያን በዓለም አቀፍ መድረክ ሞቅ ደመቅ አድርጋ ክብሯን ለዓለም ሁሉ ስለነገረች እንደገናም ደግሞ አሁን ያለውን መንግስታችን በተለይ የብልጽግና መንግስትና የዶክተር አብይ አህመድ አጠቃላይ እያደረጋቸው የሚገኙትን የልማት እንቅስቃሴዎች በዓለም አቀፍ መድረክ ሳይቀር ስለሚተከሉ ችግኞች ስለ ግሪን ሌጋሲም ጭምር ብዙ ነገር በዓለም አቀፍ መድረክ ስላስተዋወቀች እንግዲህ በመንግስት ደረጃም ለሚስ ሀሴት የሚሰጣትን ስጦታ እንጠብቃለን። አንዳንድ መረጃዎች ስለ ህንድ ሀገር ስለተሰጣት ሽልማትና ስለ ዶላሩም
እየወጡ ነው። የተረጋገጡ መረጃዎች አይደሉም። እንግዲህ የሚባለው $500,000 ተሸልማለች ነው የሚባለው። አንደኛ ያወጣችው $1 ሚሊዮን የአሜሪካ ዶላር ነው። ሁለተኛ ለወጣችው ደግሞ ለሚስ ሀሴት $500,000 የሚባል አለ። እስካሁን ግን ኮንፊርም አልተደረገም። ሶርስም አላረጋገጥንም በዚህ ዙሪያ። እንዲሁም ከተለያዩ ማህበራዊ ሚዲያዎች የሰማናቸው አይነት ወሬዎች ናቸው እንጂ ኮንፊርሜሽን ይጎላቸዋል እነዚህ መረጃዎች የሚባል። ለማንኛውም ሚስ ሀሴት የምትናገረውም ይሆናል፣ ዌብሳይቶችም የሚያወጡት መረጃ ስለሚኖር ወደፊት የምናውቀው ይሆናል። ኮንግራጁሌሽን ብለናል ለሚስ ሀሴት። ለመላው ኢትዮጵያውያንም እንኳን ደስ አላችሁ እያልን እንግዲህ ዝግጅታችን በዚህ ያጠናቀናል። ቪዲዮአችን ወዳችሁት ተመችቷችሁ ከሆነ ሰብስክራይብ ግጩን፣ አልወደዳችሁት አልተመቻችሁ ከሆነ ደግሞ ባላይ የለፉት። እናመሰግናለን። በሌላ ቪዲዮና መረጃ እስከምንገናኝ ድረስ ሰናይ ጊዜ ተመኝተናል። ይህ ኢትዮ ቨርቴክስ ነው። A heartwarming video captured the arrival of Hasset Diraj Admasu, the first runner-up of Miss World 2025, at Addis Ababa Bole International Airport, where she was warmly welcomed by her family and a jubilant crowd. Her father, mother, and younger brother were among the first to greet her, their faces beaming with pride as they embraced her in an emotional reunion. The atmosphere was filled with excitement, as government officials, cultural representatives, and enthusiastic supporters gathered to celebrate her historic achievement. During a special welcome ceremony organized at the airport, Hasset was honored with a certificate of recognition from the Ethiopian government, acknowledging her outstanding performance and the pride she brought to the nation. In a significant gesture, she was officially appointed as Ethiopia's cultural ambassador, a role that recognizes her ability to represent and promote Ethiopian heritage, values, and culture on a global stage. The ceremony featured traditional Ethiopian music and dance, showcasing the nation's rich cultural tapestry, as attendees celebrated her as a symbol of inspiration for young Ethiopians, particularly women. The Ethiopian government, along with the nation as a whole, announced plans to present Hasset with a special prize in recognition of her groundbreaking success, marking the highest placement ever achieved by an Ethiopian contestant in the 72nd Miss World pageant held in Hyderabad, India. This prize, details of which are yet to be fully disclosed, is expected to reflect the country's deep appreciation for her contributions to elevating Ethiopia's global image. Social media platforms buzzed with messages of admiration, with many calling her achievement a triumph for all Ethiopian women and a testament to the nation's growing presence in international arenas. Hasset, a 19-year-old chemical engineering student and advocate for maternal health and girls' education, expressed her gratitude and commitment to using her platform to promote Ethiopia's cultural richness and advocate for meaningful causes.